ከአርትስ ቴሌቪዥን አርዕስተ ዜናዎች ነው። በሚቀጥሉ 6 ወራት ታላቁን የኢትዮጵያ ህዳሴ ግድብ አጠናቀን ሪቫን እንቆርጣለን ሲሉ ጠቅላይ ሚኒስትር አብይ ተናገሩ። የኢትዮጵያ የባህር በር ጥያቄ የ130 ሚሊዮን ህዝብ የህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። 70 ሺህ የሚሆኑ ነጭ ደቡብ አፍሪካውያን አሜሪካ ሄደው ጥገኝነት ለመጠየቅ መመዝገባቸው ተነገረ። የክብር ሰላምታችን በያላችሁበት ድረስ ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የማራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። በሚቀጥሉ 6 ወራት ታላቁን የኢትዮጵያ ህዳሴ ግድብ አጠናቀን ሪቫን እንቆርጣለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን ይበሉ እንጂ ግድቡን ለመጨረስ በቢሊዮኖች የሚገመት ከፍተኛ ገንዘብ እንደሚያስፈልግ ከወራት በፊት መገለጹ ይታወሳል። ናትናኤል ዴበና በዝርዝር ተመልክቶታል። የህዳሴ ጉዟችን መሐንዲሶች እኛው፣ ግንበኞችና ሰራተኞች እኛው፣ የፋይናንስ ምንጮችና አስተባባሪዎች እኛው፣ በአጠቃላይ የህዳሴ ጉዟችን ባለቤቶች እኛ መሆናችንን የሚያሳይ የባለቤትነት ማረጋገጫ ካርታችን ነው። ይህ መልእክት የታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ ከ14 ዓመታት በፊት በቀድሞው ጠቅላይ ሚኒስትር መለስ ዜናዊ ለኢትዮጵያ ህዝብ የተላለፈ መልእክት ነው። በ5 ዓመታት ጊዜ ውስጥ በ80 ቢሊዮን ብር በጀት ይጠናቀቃል የተባለው ታላቁ የኢትዮጵያ ህዳሴ ግድብ ሳይጠናቀቅ 14 ዓመታትን ተሻግሯል። በእነዚህ ዓመታት ውስጥ ይህ ግዙፍ ፕሮጀክት በብዙ ፖለቲካዊ ጫናዎች ውስጥ አልፏል። ወደ 15ኛ ዓመት እየተንደረደረ የሚገኘው ፕሮጀክቱ ወደ ፍጻሜው እየተቃረበ ይመስላል። ዛሬ የእንደራሴዎች ምክር ቤት ውስጥ የተገኙት ጠቅላይ ሚኒስትር አብይ አህመድ እንዲህ አሉ። ህዳሴ ግድብን አጠናቀን በሚቀጥሉ 6 ወራት በጋራ ሪቫን እንቆርጣለን። በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። ይሄ የህዳሴ ግድብ ብዙ ፈተና የታየበት፣ አንድም ብር ከውጪ ብድር ያልተገኘበት፣ ከወደብ አንስቶ ግድቡ እስከሚከናወንበት ስፍራ ድረስ ግብአት አጅበን እየወሰድን የሰራነው ታላቅ ፕሮጀክት ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ህዳሴን በሚመለከት እንደተባለው ብዙ ዋጋ የተከፈለበት ነው። አንድ ብር እርዳታም ሆነ ብድር ከውጭ ያልተገኘበት ነው። ብዙ ፈተና አይተንበታል። ቅድም ማዳበሪያ እንዳነሳውላችሁ ለህዳሴ የሚውሉ ግብአቶች ከ2 ወር ተኩል ያላነሰ ከጅቡቲ እስከ ህዳሴ አጅበን እየወሰድን የሰራነው 2 ወር ተኩል እያንዳንዱ መኪና የገንዘቡ ሳያንስ የውጭ ጫና ሳያንስ ከተገዛና አገር ከገባ በኋላ ያንን ነገር ማድረስ በጣም አስቸጋሪ ነው የነበረው። ጠቅላይ ሚኒስትሩ ይህንን ይበሉ እንጂ ግድቡን ለመጨረስ በቢሊዮኖች የሚገመት ከፍተኛ ገንዘብ እንደሚያስፈልግ የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት ከወራት በፊት ማስታወቁ ይታወሳል። የኢትዮጵያ የባህር በር ጥያቄ የ130 ሚሊዮን ህዝብ የህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የቀይ ባህርን ጉዳይ ያነሳ ነው ለአጀንዳ አይደለም ያሉት ጠቅላይ ሚኒስትሩ 130 ሚሊዮን ህዝብ ጫፍ ጫፉ ተሰምሮበት እስር ቤት ሊቀመጥ አይችልም ብለዋል። ዝርዝር አለን። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም።
የቀይ ባህር ጥያቄ ማንሳት የትውልድን እጣ ፈንታ መወሰን እንደሆነ በዛሬው የህዝብ ተወካዮች ምክር ቤት ስብሰባ ላይ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በሰሞነኛው የባህር በር ውዝግብ ላይ ኢትዮጵያ ያላትን አቋም የገለጹት ጠቅላይ ሚኒስትር አብይ አህመድ የቀይ ባህር ጥያቄያችን ዓለም በሚቀበለው ደረጃ ደርሷል፣ የባህር በር አያስፈልጋችሁም የሚለን አካል የለም ሲሉም ተናግረዋል። በአፍሪካ ቀንድ እንደ አዲስ የመነጋገሪያ ርዕስ የሆነው የቀይ ባህር ጉዳይ በተለይም ከሰሞኑ ኢትዮጵያና ኤርትራን ወደ አዲስ ጦርነት እንዳይከት ስጋት ውስጥ ከቶ ቆይቷል። በኤርትራ በኩል የኢትዮጵያ የቀይ ባህር ጥያቄ ከግጭት መቀስቀስ ጋር ተያይዞ ይነሳል። ለዚህ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ ገልጸዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። አክለውም ጠቅላይ ሚኒስትሩ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ሲሉ ለህዝብ ተወካዮች ምክር ቤት ገልጸዋል። ማንም ደፍሮ ሊሞክረን አይችልም፣ በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ነው ብለዋል። ከሰሞኑ የኤርትራ የውጭ ጉዳይ ሚኒስቴር መቀመጫቸውን በሀገሪቱ ላደረጉ አምባሳደሮች፣ ለዲፕሎማቲክ ኮርፕስ አባላትና ለተባበሩት መንግስታት ድርጅት ተቋማት አመራሮች በሰጡት መግለጫ ላይ የኢትዮጵያን የባህር በር ጥያቄ ጊዜው ያለፈበት ነው ብለው ነበር። ጠቅላይ ሚኒስትር አብይ አህመድ ለዚህ ጉዳይ ምላሽ ሰጥተዋል። የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ያን ግለሰብ ኩባንያ ማርስ ላይ ወጣለው የሚልበት ማርስ ወጥቼ ወርሳለው ቢልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት ሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ መሆኑን ያረጋገጡት ጠቅላይ ሚኒስትሩ 130 ሚሊዮን ህዝብ ጫፍ ጫፍ ተሰምሮለት ተዘግቶ እስር ቤት ሊኖር አይችልም ብለዋል። ማንኛውም ሰላም ወዳድ ነኝ የሚል የዓለም መንግስትና አካል በህግ አግባብና ንግድ መርህ እንዲፈጠር ጥሪ አቅርበዋል። ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። 70 ሺህ የሚሆኑ ነጭ ደቡብ አፍሪካውያን አሜሪካ ሄደው ጥገኝነት ለመጠየቅ መመዝገባቸው ተነገረ። በደቡብ አፍሪካ አነስተኛ ቁጥር ያለው ጎሳ የሆኑት ነጭ ዜጎች የሀገሪቱን አብዛኛውን የግል መሬት መያዛቸው ይነገራል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። We are as South Africans a resilient people. And until such time as we find out what South Africa is doing, Apartheid in South Africa crumbled after Nelson Mandela walked to freedom. ባለማችን እኩልነት ከማይታይባቸው ሀገሮች አንዷ ደቡብ አፍሪካ የሀገሪቷ በርካታ ጥቁሮች በድህነት የሚማቀቁባት ጥቂት ነጮች ተንደላቀው የሚኖሩባት ናት ይባልላታል። የምጣኔ ሀብት አፓርታይድ በቀጠለባት ደቡብ አፍሪካ የአንዳንዶቹ ጥቁሮች ሁኔታ ኑሮ ካሉት መቃብር ይሞቃል የሚያስብል ነው። አብዛኞቹ የግል እርሻ መሬቶች በነጭ ገበሬዎች እጅ በሚገኝባት ደቡብ አፍሪካ ዘረኛው የአፓርታይድ ስርዓት ካበቃ ከ30 ዓመታት በኋላም የመሬት ባለቤትነት ጉዳይ በሀገሪቱ አሁንም አወዛጋቢ ሆኖ ቀጥሏል። መንግስት በዘር መድሎ ስርዓት የተፈጸሙ ኢፍትሐዊነቶችንና የመሬት ይዞታን መፍትሄ እንዲሰጥ ለረጅም ጊዜ ግፊት ሲደረግበት ቆይቷል። በቅርቡ የጸደቀው አዲሱ የመሬት ህግ ፍትሃዊ፣ ሁሉንም ተጠቃሚ የሚያደርግና ለህዝብ ጥቅም አስፈላጊ ሲሆን ብቻ መሬት ያለ ካሳ እንዲወረስ ይፈቅዳል። ከዚሁ ጋር ተያይዞ ደስተኛ ያልሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ለደቡብ አፍሪካ የምትሰጠውን ድጋፍ ያቋረጡ ሲሆን በተጨማሪም የደቡብ አፍሪካ መንግስት የነጭ ዜጎቹን መሬት ከህግ ውጪ በመውረስ በተጨማሪም
የደቡብ አፍሪካ መንግስት የነጭ ዜጎቹ መሬት ከህግ ውጪ በመውረስ የዘር መድሎ ይፈጽማል በማለት ወደ አሜሪካ መሰደድ ለሚፈልጉ ነጭ ደቡብ አፍሪካውያን ጥገኝነት መስጠት የሚያስችል ህግ መፈረማቸው አይዘነጋም። ይህንን ተከትሎም 70 ሺህ ገደማ የሚሆኑ ነጭ ደቡብ አፍሪካውያን ከዋሽንግተን በቀረበላቸው ጥያቄ መሰረት ወደ አሜሪካ ለማቅናት መመዝገባቸው እየተነገረ ይገኛል። I support my country and my country supports me. Fortunately, the truth of the 30 years is that we have a divided country that focus on a point to a government. አፍሪካነር የተሰኙት እነኚህ ነጭ ደቡብ አፍሪካውያን በ17ኛው ክፍለ ዘመን ወደ ደቡብ አፍሪካ ከመጡ የደች ሰዎች ዘራቸው የሚመዘዝ ነው። አሜሪካ የሚኖሩ የደቡብ አፍሪካ የቢዝነስ ሰዎችን የሚወክለው ሳኩሳ እንደሚለው አብዛኞቹ ወደ አሜሪካ ለማቅናት ፍላጎት ያሳዩ ሰዎች እድሜያቸው ከ25 እስከ 45 የሆኑና 2 እና 3 ቤተሰብ ያላቸው ናቸው። ይህ መቀመጫውን አሜሪካ ያደረገ ድርጅት ኦፊሴላዊ የመንግስት ተቋም ባይሆንም በርካታ ሰዎች ወደ አሜሪካ ለመጓዝ ጥያቄ ማቅረባቸውን ተከትሎ ምዝገባ መጀመሩ ተነግሯል። አንዳንድ ነጭ ደቡብ አፍሪካውያን መድሎ እየደረሰባቸው እንደሆነ መናገራቸውን ተከትሎ የአሜሪካና የደቡብ አፍሪካ ግንኙነት እየሻከረ መጥቷል። ይባስ ብሎም በአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራሱል ፕሬዝዳንት ዶናልድ ትራምፕን ተገቢ ባልሆነ አነጋገር ዘልፈዋል ተብለው አገሪቱን ለቀው እንዲወጡ መደረጋቸው አነጋጋሪ ሆኖ የሰነበተ ጉዳይ እንደሆነ አይዘነጋም። አምባሳደሩ ከትራምፕ አስተዳደር ጋር እሰጣ ገባ ውስጥ ያስገባቸው ከዚያ ቀደም ብሎ አንድ የደቡብ አፍሪካ ቲንክ ታንክ ያዘጋጀው የበይነ መረብ ውይይት ላይ የሰጡት አስተያየት ሲሆን የ62 ዓመቱ ዲፕሎማት የዶናልድ ትራምፕን ፖሊሲ እንዲሁም በአህጉሪቷ ላይ ስለሚኖረው አንድምታ ትንታኔያቸውን ሰጥተው ነበር። ፕሬዝዳንት ትራምፕ የነጭ የበላይነት ንቅናቄ መሪ ናቸው በማለታቸው ከአሜሪካ እንዲወጡ የተወሰነባቸው አምባሳደሩ ያለምንም ጸጸት አሜሪካን ለቀው እንደሚሄዱ ተናግረዋል። ይሁንና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት ከተመለሱ ወዲህ ደቡብ አፍሪካን በመሬት ፖሊሲዋ ከሩሲያና ኢራን ጋር ባላት ግንኙነትና እስራኤልን በዓለም አቀፍ የወንጀል ፍርድ ቤት በዘር ማጥፋት በመክሰሷ ጥርስ ቢነክሱባትም የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ግን አገራቸው ከአሜሪካ ጋር መልካም ግንኙነት እንዲኖራት እንደሚሹ ገልጸዋል። But we are not daunted to navigate our path through this world that constantly ድሬዳዋ ሐረርና ጅጅጋን ጨምሮ በምስራቅ ኢትዮጵያ በሚገኙ ከተሞች የኤሌክትሪክ ኃይል መቋረጡ ተሰማ። ሁኔታው ሊፈጠር የቻለው በአፋር ክልል አዋሽ 7 ኪሎ ከተማ አቅራቢያ በ3 የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶች ላይ ስርቆት መፈጸሙን ተከትሎ መሆኑን በኢትዮጵያ ኤሌክትሪክ ኃይል የማዕከላዊ 2 ሪጅን አስታውቋል። ብዙነህ እንዳለ ዝርዝር አለው። ድሬዳዋ ሐረርና ጅጅጋን ጨምሮ በምስራቅ ኢትዮጵያ በሚገኙ ከተሞች የኤሌክትሪክ ኃይል መቋረጡ ተሰምቷል። በአካባቢው ኃይል ሊቋረጥ የቻለው በኤሌክትሪክ ምሰሶ ላይ በተፈጸመ ስርቆት መሆኑን የተሰማው በአፋር ክልል አዋሽ 7 ኪሎ ከተማ አቅራቢያ በ3 የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶች ላይ ስርቆት መፈጸሙን በኢትዮጵያ ኤሌክትሪክ ኃይል የማዕከላዊ 2 ሪጅን አስታውቋል። የሪጅኑ ዳይሬክተር አቶ አለማየሁ ዘበርጋ እንደገለጹት ከሌሊቱ 6 ሰዓት ከ5 አካባቢ ከቆቃ ወደ ሁርሶ በተዘረጋው የከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት ድሬዳዋ ሐረርና ጅግጅጋን ጨምሮ በምስራቅ ኢትዮጵያ በሚገኙ ከተሞች ላይ ኃይል መቋረጡ ታውቋል። የምስራቅ ሪጅን አንድ ዳይሬክተር አቶ ወርዲ መሐመድ በበኩላቸው ኃይል ለተቋረጠባቸው አካባቢዎች በሌላ አማራጭ ኃይል እንዲያገኙ ለማድረግ እየተሰራ እንደሚገኝ ተናግረዋል። በተቋሙ የትራንስሚሽን ቢዝነስ ምክትል ዋና ስራ አስፈጻሚ አቶ አንዳለም ሲአ ስርቆቱ በከተማው አቅራቢያ መፈጸሙ የችግሩን አሳሳቢነት የሚያሳይ በመሆኑ የጸጥታና የመስተዳድር አካላት ድርጊቱን ለመከላከል ትኩረት እንዲሰጡ መጠየቃቸውንም ከኢትዮጵያ ኤሌክትሪክ ኃይል አገልግሎት ያተገኘው መረጃ ያመለክታል። ኃይል የተቋረጠባቸው አካባቢዎች በተቻለ ፍጥነት ሌላ አማራጭ ኃይል እንዲያገኙ እየተደረገ ቢሆንም በጊዜያዊነት በቂ ኃይል ላይኖር ስለሚችል ከፍተኛ ኃይል ተጠቃሚዎች አጠቃቀማቸውን እንዲያስተካክሉ አሳስበዋል። በተመሳሳይ ከሳምንት በፊት ተቋሙ ባወጣው መግለጫ ከባህር ዳር ወልዲያ ኮምቦልቻ በተዘረጋው ባለ 400 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስፈር ላይ በተፈጸመ ስርቆት 4 የኃይል ተሸካሚ ምሰሶች መውደቃቸውን ፕሮጀክቱ አስታውቆ ነበር። በኢትዮጵያ ኤሌክትሪክ ኃይል የባህር ዳር ወልዲያ ኮምቦልቻ ፕሮጀክት የሳይት ስራ አስኪያጅ አቶ ዮሐንስ ኪሮስ እንዳስታወቁት ስርቆቱ የተፈጸመው መጋቢት 2 ቀን 2017 ዓ.ም በደቡብ ጎንደር ደብረታቦር ከተማ አቅራቢያ ጉና ወረዳ ነበር። በተፈጸመው ስርቆትም 4 የከፍተኛ ኃይል ተሸካሚ ምሰሶች ሙሉ በሙሉ መውደቃቸውን ያረጋገጡት ስራ አስኪያጁ በስርቆቱ 129 ሚሊዮን ብር የሚገመት ኪሳራ በተቋሙ ላይ ደርሷል ብለዋል። በስርቆትና በጸጥታ መደፍረስ ሲፈተን የቆየው ፕሮጀክቱ በማጠናቀቅ ከግሪድ ጋር ለማገናኘት ተቋሙ ከፍተኛ ርብርብ እያደረገ በሚገኝበት ወቅት ችግር መፈጠሩ እንዳሳዘናቸው ተናግረዋል። በአሁኑ ወቅት አጠቃላይ የፕሮጀክቱ አፈጻጸም 78 በመቶ ቢደርስም በፕሮጀክቱ ላይ የሚፈጸሙ የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ስርቆቶች ለስራው እንቅፋት መሆናቸውን ስራ አስኪያጁ
ገልጸው ነበር። የኢትዮጵያ ኤሌክትሪክ ኃይል አገልግሎት በእንደዚህ አይነት ስርቆቶች ምክንያት ከፍተኛ ጉዳት እየደረሰበት መሆኑን በተደጋጋሚ አስታውቋል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለስ። በሚቀጥሉ 6 ወራት ታላቁን የኢትዮጵያ ህዳሴ ግድብ አጠናቀን ሪቫን እንቆርጣለን ሲሉ ጠቅላይ ሚኒስትር አብይ ተናገሩ። ከቆይታ በኋላ ለኢንሹራንስ አገልግሎት እስከ 9 ወር የሚቆይ የብድር አገልግሎት መስጠት የሚያስችል መተግበሪያ ይፋ ተደርጓል። ይጠብቁን። ዋሊያ በህገ ወጥ አዳኞች እየታደነ ለምግብነት ጭምር እየዋለ እንደሚገኝ ተገለጸ። በአንድ ወቅት ከ800 በላይ መድረስ ችሎ የነበረው የሰሜን ተራሮች የዋሊያዎች ቁጥር ወደ 300 መቀነሱን ከኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የተገኘው መረጃ ያመለክታል። ስለ ጉዳዩ ናትናኤል ዴበና በዝርዝር ይነግራቸዋል። ኢትዮጵያ መለያዬ መታወቂያዬ ናቸው ብላ ለዓለም ከምታስተዋውቃቸው የዱር እንስሳት መካከል የሰሜን ተራራዎቹ ዋሊያዎች ቀዳሚ ናቸው። እነዚህ የሀገራችን መለያ የሆኑ የዱር እንስሳት ከቅርብ ጊዜ ወዲህ ፈተና ተጋርጦባቸዋል። በአንድ ወቅት ከ800 በላይ መድረስ ችሎ የነበረው የሰሜን ተራሮች ዋሊያዎች ቁጥር ወደ 300 መቀነሱን ከኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የተገኘው መረጃ ያመለክታል። አሁን ግን ባደረግነው ትክክለኛ ጥናት ሳይንሳዊ ጥናት አሉ ተብሎ 2 ጊዜ ነው ጥናቱ ተደረገው። በዝናብ ጊዜ፣ በበጋ ደረቅ ጊዜ እንስሳት ብዛትና ስርጭት ላይ የራሱ ተጽዕኖ ስላለው የወቅቶች መፈራረቅ ያ አንድ ላይ አማካዩ ሲወጣ 300 አካባቢ የሚሆን ነው ያለው የሚል ነው ጥናቱ ያመጣው። የሰሜን ተራራዎች ዋሊያዎች ቁጥር መቀነስ ምክንያቱ ምንድነው? የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ ለአርትስ ቴሌቪዥን ምላሽ ሰጥተዋል። ትልቅ መንስኤ የምንወስደው አደን ነው። እንግዲህ ሌሎች ተያያዥ ነገሮች ተጽዕኖ የሚፈጥሩ ደግሞ አይጠፉም። ለምሳሌ የነሱ መኖሪያ አካባቢ ላይ ያሉ ራሽ ተጽዕኖዎች፣ የሰው እንቅስቃሴ ውስጥ መጨመር፣ የቤት እንስሳት እንቅስቃሴ፣ እነዚህ የእነሱን የመኖሪያ አካባቢ ላይ ጉዳት የሚያደርስ ከሆነ የሚያገኙት የምግብ በመጠንም በጥራትም እየቀነሰ የሚሄድ ከሆነ የእነሱ የአረባብ ሁኔታ ላይ ተጽዕኖ ሊያሳድር ይችላል። አርትስ ቴሌቪዥን ያነጋገራቸው የባለስልጣኑ ዋና ዳይሬክተር ብርቅዮቹ ዋሊያዎች በህገወጥ አዳኞች ከታደኑ ኋላ ለምግብነት ጭምር እየዋሉ እንደሚገኙ ተናግረዋል። በዋናነት ለምግብነት ነው የሚያውሏቸው ነው የሚባለው። ሌላም ደግሞ የሚባል ነገር አለ። ለምሳሌ ዝም ብሎ ከባህላዊ እምነትም ጋር ከላም ጋር ተያይዞ የእነሱን ቆዳ መጠቀም የመሳሰሉ ነገሮች ለተለያዩ በሽታ ፈውስ ይፈለጋሉ የሚባል አይነት ሁኔታ አለ። እንዲህ አይነቱን ህገወጥ እንቅስቃሴ ለመቆጣጠርና የብርቅዬ እንስሳቱ ቁጥር ተመልሶ እንዲያገግም ለማድረግ የዋሊያ አምባሳደር የተሰኘ ስያሜ የተሰጣቸው የአካባቢው ማህበረሰብ አባላትን በማደራጀት የ24 ሰዓታት የቁጥጥር ስራዎች እየተሰሩ እንደሆነም ተገልጿል። በተለየ ሁኔታ ደግሞ ከማህበረሰቡ ደግሞ እንደዚሁ የተውጣጡ የዋሊያ አምባሳደር ብሎ በመሰየም እነሱ 24 ሰዓት በየአካባቢያቸው ያለውን እንቅስቃሴ እንዲከታተሉ፣ መረጃ ምንጭ እንዲሆኑ፣ የፓትሮል ስምሪቱም ላይ የማስተባበር ሚናውን እንዲጫወቱ በእንደዚህ አይነት አግባብ ጥረት እየተደረገ ነው። ግን በዘላቂነት የዋሊያ ብሔራዊ የዋሊያ ጥበቃ ስትራቴጂ እና ድርጊት መርሃ ግብር የ10 ዓመት እየተዘጋጀ ነው ያለው።
የኢትዮጵያን የብዝሃ ሕይወትና የዱር እንስሳት ጥበቃ ቦታዎችን አሁን ባሉበት ሁኔታ ነገሮች ሳይባባሱ ለመንከባከብ እስከ 300 ሚሊዮን ብር እንደሚያስፈልግ ተነግሯል። ሀገራት ቁጥራቸው እየተመናመኑ የሚገኙ እንስሳትና እጽዋትን ከጥፋት ለመታደግ በተባበሩት መንግስታት ድርጅት አማካኝነት ሳይትስ የሚባል ስምምነት አድርገዋል። ኢትዮጵያም የስምምነቱ አካል ነች። ከስምምነቱ አስቀድሞ በርካታ የእንስሳትና እጽዋት ዝርያዎች ለዓለም አቀፍ ንግድ ይውሉ ነበር። አብዛኞቹም ከምድረ ገጽ ለመጥፋት የተቃረቡበት ወቅት ነበር የሚሉት አቶ ኩመራ አሁን ላይ 38000 የሚደርሱ እጽዋትና የዱር እንስሳት ዓለም አቀፍ የንግድ ቁጥጥር እንደሚደረግባቸውም ተናግረዋል። አሁን ደግሞ የፕሮግራም መልእክት ተከታትለን እንመለስ። አልተለመደም በእኛ ሀገር። እኔ ባይዞ አንድ ከሴት ማደንቀው ሚስቴ ስለሆነ ሳይሆን ሀኒን ነው ማደንቀው። ታስባለህ ለማግባት? ያው ቆንጆ ጥሩ ካለ ፈልግ። ያሰብከው ነገር አለ ወይ? ቤት ውስጥ ሰራ ዩቲዩብ ሾዎች አሉ። አሁን በቅርብ የሚወጣ አንድ ሾው አለ። ይሄንን ቢውልድ አድርገን ይሄ ነገር አልተሰማም መሰለኝ። አዲስ ነው። ኩል ላይ ነው የተወራው። ቀደም ሲል የተከታተላችሁት የፕሮግራም ቅንጭብ በፋሽን አውድ ላይ የሚያተኩረው ኩል ፋሽን የተሰኘውን መሰናዳችንን ነው። የዚህን መሰናዶ ሙሉ ጥንቅር በዩቲዩብ ገጻችን አርትስ ቲቪ ወርልድ ላይ እንድትከታተሉ እንጋብዛችኋለን። ወደ ቀጣዩ ዜናችን አለፍን። አባይ ባንክ በባቡል ሀየር የበጎ አድራጎት ድርጅት የምገባ መርሃ ግብር አካሄደ። አባይ ባንክ የታላቁን የረመዳን የጾም ወር ምክንያት በማድረግ ድጋፍ ለሚያስፈልጋቸው ወገኖች በባቡል ሀየር የበጎ አድራጎት ድርጅት የምገባ መርሃ ግብር አካሂዷል። በስነ ስርዓቱ ላይ የአባይ ባንክ ከፍተኛ የሥራ አመራር አባላት የተገኙ ሲሆን ባንኩ ማህበራዊ ኃላፊነቱን ለመወጣት ባስቀመጠው ተቋማዊ መርሁ መሰረት የዜጎችን ማህበራዊና ኢኮኖሚያዊ ተግዳሮቶችን በመቅረፍ ረገድ ለወገን ያለውን አጋርነት አጠናክሮ እንደሚቀጥል አረጋግጠዋል። በተመሳሳይ አባይ ባንክ የታላቁን የረመዳን የጾም ወር ምክንያት በማድረግ በሀገሪቱ የተለያዩ ከተሞች የኢፍጣር መርሃ ግብር እያከናወነ መሆኑ ታውቋል። ባቡል ሀየር የበጎ አድራጎት ድርጅት በቀን ከ5000 በላይ ለሚሆኑ ዜጎች የምገባ አገልግሎት ይሰጣል። አባይ ባንክ በቅርቡ ለመቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል 10 ሚሊዮን ብር ድጋፍ ማድረጉ ይታወሳል። ለኢንሹራንስ አገልግሎት እስከ 9 ወር የሚቆይ የብድር አገልግሎት መስጠት የሚያስችል መተግበሪያ ይፋ ተደረገ። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበርና ካቻ ዲጂታል ፋይናንሻል ሰርቪስ በሶስትዮሽ ጥምረት አጋር የተሰኘ የተለያዩ አገልግሎቶችን ያካተተ መተግበሪያ አስተዋውቋል። ዝርዝር አለን። በሀገራችን ኢትዮጵያ በኢንሹራንስ ዘርፍ በአይነቱ የመጀመሪያ ነው የተባለለትና ለኢንሹራንስ ተጠቃሚዎች የሚያገለግል በተጨማሪም ለታክሲ አሽከርካሪዎችና ለደሞዝተኞች የተለያዩ አማራጮችን ያቀረበ አጋር የተሰኘ የዲጂታል ኢንሹራንስና ብድር አገልግሎት በይፋ ተጀመረ። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበርና ካቻ ዲጂታል ፋይናንሻል ሰርቪስ በሶስትዮሽ ጥምረት ያስተዋወቁት ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት በተለያዩ የህይወት አጋጣሚዎች ለሚከሰቱና አፋጣኝ የገንዘብ አገልግሎት ለሚያሻቸው ጉዳዮች ተገልጋዩን ያለ እንግልት በቀላሉ ተጠቃሚ የሚያደርግ እንደሆነም ተገልጿል። የግሎባል ባንክ ቺፍ ሪቴል ባንኪንግ ኦፊሰር ውብሸት ዘገየ የዲጂታል የአረቦን ብድር ፋይናንሻል አገልግሎት ህብረተሰቡን ከመጥቀምም ባለፈ የባንኩን ተደራሽነት ለማስፋት የሚያስችል መሆኑን ይገልጻሉ። እንደ ባንክ እንግዲህ ተጠቃሚ እንሆናለን ብለን የምናስበው አንደኛ ማስ ማርኬት ነው። ራሱ አፕሊኬሽኑ ከኢንሹራንስ ስታዩ ብዙ ጊዜ ኢንሹራንስ ያለው የኮርፖሬት ክላይንቶችን ነው አድሬስ የሚያደርገውና ይሄ ለየት የሚያደርገው ደግሞ የአጋር የአረቦን ፋይናንሲንግ ፋይናንስ እናረግ ስናበድር የሚመጡ ደግሞ ወለዶች አሉ እንደ ጥቅም ነው። ከዛ ውጪ ግን ማህበረሰቡን ደግሞ ማስ የሆነ ማርኬቱን አድሬስ እናደርጋለን። ሰፊ የሆነ ደግሞ ከስተመር ቤዝም ይኖረናል ብለን ያቀድነው። ካቻ ዲጂታል ፋይናንሻል ሰርቪስ መተግበሪያውን ያዘጋጀ ሲሆን ግሎባል ባንክ ከገንዘብ ጋር ያለውን ግንኙነት እንዲሁም ሉሲ ኢንሹራንስ የኢንሹራንስ አገልግሎቱን በመስጠት በጋራ እንደሚሰሩ ነው የተገለጸው። የሉሲ ኢንሹራንስ ውልና ቅርንጫፎች ማስተባበሪያ መምሪያ ዳይሬክተር አቶ ማቴዎስ ሞጊሶ እንደገለጹት ለኢንሹራንስ ዘርፉ የዲጂታል ሶሉሽን መስፋፋት መንገዱን ቀላል እንደሚያደርገው ገልጸው በ40 ቅርንጫፎቻችን ልናደርሰው ያልቻልነውን ማህበረሰብ በዲጂታል አገልግሎት ለኪሱ መቅረብ ችለናል ብለዋል። አጠቃላይ 40 ቅርንጫፎች አሉን። በ40 ቅርንጫፎች ማህበረሰቡን አዳርሰን የሚፈልጉትን ሰርቪስ መስጠት ይችላል ብለን ራሳችን ስናይ አላደረስንም። ምክንያቱም አንድ ቅርንጫፍ ለመክፈት ቢያንስ 200,000 እስከ 300,000 በወር የወር ወጪ ያስወጣናልና ከዚህ አንፃር ያሉንን ቅርንጫፎች ስርጭት ስናይ በዋና ከተማዎች እንኳን ማዳረስ አልቻልንም። ስለዚህ አሁን ይሄ ዲጂታል ሲስተሙ ሲመጣ
ዋና ከተማዎችን ቀርቶ ለእያንዳንዱ ደንበኛ ኪሱ ላይ ደርሰናል ማለት ነው። እስከ ኪስ እጁ ላይ ደርሰናል። ስለዚህ ማንም የሞባይል የያዘ ሰው የካቻን አፑን ዳውንሎድ ያደረገ ደንበኛ የሉሲ ቅርንጫፍ እጁ ላይ አለ ማለት ነው። ስለዚህ በዚህ ሁኔታ ማዳረስ ችለናል። ኢንሹራንሶች ሰርቪሱን ለሚፈልጉ ማህበረሰብ በስፋት ፔኔትሬት አድርጎ ለመስጠት ባለመቻላቸው አንዳንድ ደንበኞች ዋስትና ለመግዛት እየፈለጉ ግማሹ ጊዜ በማጣት ገንዘብን በማጣት ኢንሹራንሳቸውን ሳይገቡ የሚቀሩበት ሁኔታዎች ነበሩ። አሁን ግን ይሄ ዲጂታል ሲስተሙ ቦታም ጊዜም ስለማይገድበው ባለበት ቦታ ሆኖ ውሉን መግዛት ስለሚያስችል የገንዘብ እጥረት እንኳን ቢያጋጥም ከካቻ ከአፕሊኬሽኑ ላይ ዳውንሎድ አድርጎ ብድር የማግኘት ሁኔታዎች ተመቻችቷል። ገንዘብ ደግሞ በቂ ገንዘብ ካለ ብድሩን ሳይፈልግ ከካቻ በራሱ መግዛት ይችላል። በዲጂታል የፋይናንስ ሶሉሽን አቅርቦት ከ2 ዓመታት በፊት ወደ ገበያ የገባው ካቻ ዲጂታል ፋይናንሻል ሰርቪስ እያቀረባቸው ያሉ የዲጂታል አማራጮችን በማስፋት በአጋር የዲጂታል አገልግሎት ደግሞ በኢንሹራንስ ዘርፍ የመጀመሪያውን የዲጂታል አማራጭ ለተጠቃሚው በቀለለ መንገድ ማቅረቡን የካቻ ዲጂታል ፋይናንሻል ሰርቪስ ዋና ስራ አስፈጻሚ አቶ አብርሃም ጥላሁን ገልጸዋል። ግሎባል ባንክ እና ከሉሲ ኢንሹራንስ ጋር በመሆን በኢትዮጵያ የመጀመሪያ የሆነውን የኢንሹርቴክ ፕሮዳክት ወይንም የኢንሹራንስ አገልግሎትን በቴክኖሎጂ በተለይ ደግሞ በእጅ ስልክ ብቻ በመጠቀም ዲጂታሊ ሙሉ ለሙሉ ደንበኞች በየትኛውም ቦታ በየትኛውም ሰዓት ሆነው የኢንሹራንስ ወይንም የመድን ሽፋን ለተሽከርካሪያቸው ማግኘት የሚችሉበት አገልግሎት ያስመረቅንበት ነው። በተጨማሪም የሜትር ታክሲ ሹፌሮች የሚሆን በተለምዶ ራይድ ሄሊንግ የምንለው የራይድ ላይ የተሰማሩ ሹፌሮች ተጠቃሚ የሚያደርግ የአጭር ጊዜ ለተለየ ለመኪናቸው የሚያጋጥማቸው ችግር ምክንያት ለአጭር ጊዜ ቢሆን እንዳይቆሙ አንድ ቀን ሁለት ቀን እንዳይስተጓጎሉ ለመለዋወጫ ሊሆን ይችላል፣ ለሰርቪስ ሊሆን ይችላል፣ በቀላሉ ችግራቸውን የሚፈታ የአጭር ጊዜ ፋይናንስ አገልግሎት ይዘን መተናል። እንዲሁም ለደሞዝተኞች የሚሆን እንደዚሁ አጋር ለደሞዝተኞች የሚል አገልግሎት በደሞዝ መካከል ለሚያጋጥማቸው የፋይናንስ እጥረት ሰራተኞች በቀላሉ በእጅ ስልካቸው ተጠቅመው ፋይናንስ አገልግሎት የሚያገኙበትን አሰራር ይዘን መተናል። በአገልግሎቱ ማስጀመሪያ ላይ የብሔራዊ ባንክ ከፍተኛ አመራሮችን ጨምሮ የተለያዩ ባንኮችና የፋይናንሻል ተቋማት ተሳትፈዋል። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን ቆይታ አድርጋለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።